ትርሲት በመጨረሻ የሕክምናዋን ነገር ጨርሳ ወደ ሀገሯ ስትመለስ ኪሩ እጅጉን በጣም በደስታ ተሞላና እግሯን በሳሙና እያጠባትና እሷ ደግሞ በፈገግታ ተውጣ ትገኛለች። እናቷ ከምንም በላይ ደስ አላትና ከመካከላቸው ገብታ እግሯን እያጠበች ውሃ እያደረገች የኔ ልጅ በጉጉት ስጠብቅሽ የነበረው ነገር በጣም ተሳክቶልኛል። እሱም ደግሞ ትርሱዬ ፈጣሪን ለምኘው ምንም ያጎደለብኝ ነገር የለም። ዛሬ ላይ ግን ከምታዩና ከምታስቢው በላይ የግርማንና የላምሮትን መናደድ ስፈልገው ነበር። ራሳቸውን መቆጣጠር አቅቷቸው ጨጓራቸው እስከሚላጥ ድረስ አሸንፈናቸዋል። አሁንም ቢሆን አሸናፊዎቹ እኛ ነን። እንዴት ደስ እንዳለኝ እያለ እቅፍ አደረጋትና እናቷም በደስታ ተሞልታ ውሃ እያደረገችላት ነበረ እግሯን ስትታጠብ። ላምሮትና ግርማ እቅዳቸው ስላልተሳካላቸው ወይንም የትርሲት እናትና ራሱ ኪሩ ስላሸነፏቸው በጣም ተናደው ራሳቸውን መቆጣጠር አቅቷቸዋል። የላምሮት አባት እንደለመደው እንግዲህ ዝናሽ ወይንም የትርሲትን እናት በጥፊ እየጠፈጠፈና እያሰቃያት እንዲሁም ደግሞ ክብሯን እየነካት ይገኛል። እሷም በጣም አዘነችና ወይኔ መደፋፈር፣ በቃ የኔ ጣፈንታ ይህ ሆኖ ይቅር ከተረገመ ሰውዬ ጋር እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ነገር እድሜ ዘላለሜን እንድተቃጠልኩ ለሱም ክብር ሳይኖረኝ እኔም ሳያከብረኝ ሳይወደኝ እንደ ሕፃን ልጅ በጥፊ እየጠፈጠፈ ያሰቃየኛል። የኔ መጨረሻ ይሄ መሆኑ በጣም ያሳዝናል እያለች ራሷን መቆጣጠር አቅቷት ከፍቷት ለኪሩ ነገረችው። ትርሲት ከአክስቷ ልጅ ጋር ተገናኝታ ወደ ካናዳ አሳፍረዋት ነበርና ሕክምናውን እሷም ጨርሳላት ወደ ቤቷ እንድትመለስ አደረገቻት። በደስታ አበደችና እናቴ ይሄ ሁሉ ያንቺ ልፋት ነው። ከኪሩ ጋር ሆናችሁ ያደረጋችሁት ነገር ለእኔ ትልቅ ዋጋና መስዋዕትነት ከፍሎኛል። ዛሬ ላይ ደስተኛ ነኝ። ምንም ነገር አታስቢ። እያንዳንዱ የተፈጠረውና የሆነው ነገር በሙሉ ጊዜና ሰዓት በሙሉ ይፈታዋል። ዛሬ ላይ እንደዚህ ሁኜ ስላየሽኝ አንቺን አባቴ ሳያከብርሽ ሳይወድሽ በጥፊ እየጠፈጠፈሽ እያሰቃየሽ ጭምር ብዙ ነገሮችን አልፈናል። አሁን ግን አይኔ በርቶልኛል፣ ብርሃኔ ተመልሶልኛል። ከአሁን በኋላ እናቴ ወደድሽም ጠላሽም እያንዳንዱ የህይወት እርምጃና ጉዞ የሚሆነው ከምታስቢውና ከምትዩ በላይ ጠንክሬ ትምህርቴን ተምሬ አንቺን ለመለወጥና አንቺን ትልቅ ስኬት ለማድረስ ነው ብላ አለች። የኔ ልጅ አትጨናነቂ፣ ምንም ያስጨንቅ ነገር የለውም። እድሜ ልክሽን በደስታ እድሜ ልክሽን በጥሩ ነገር ለመኖር የግድ ዋጋና መስዋዕትነት ያስከፍላል። ስለዚህ ከምትዩ በላይ ጥሩ ነገር አድርጌ ለማለፍ እሞክራለሁኝ ብላ እንግዲህ እናቷና ትርሲት ተቃቅፈው ደስታቸውን ማጣጣም ጀመሩ። ይህም ሁሉ ያደረገው ኪሩ ለትርሲት ስለሚወዳትና ስለሚያፈቅራት እንዲሁም ደግሞ እናቷን መርዳት ስለፈለገ ነው። ሁሉም ነገር ስለተሳካ ከሚባለው በላይ በደስታ ብድ ጭልል ብለዋል ማለት ነው። ከሚባለው በላይ እጅጉን በጣም የሚገርምና የሚደንቅ ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ትርሲትዬ በመጨረሻ ወደ ውጭ ሀገር ኪሩና እናቷ በዝምታ ላምሮትና ግርማ ሳያውቁ ሸኝተዋት ነበር። እንግዲህ እሷም እያለቀሰች እናቴ ሁሉንም ነገር በሰላም ጨርሼ እንደምመጣ ተስፋ አለኝ
ብላ አለቻት። የኔ ልጅ ምንም ነገር ማታስቢ፣ ሁሉንም ነገር ጨርሰሽ እንደምትመጪ ተስፋ አለኝ። አሁን የምፈልገው በሰላም ወደዛ ለመሄድ ሞክሪ አለቻት። እንግዲህ ትርሲቴም ተለያየን እያለች ነጠላ ዜማ ዘፈነችለትና ኪሩም ደግሞ ትርሲት አሁን ላይ እያናደርሽ ነው። ለምንድን ነው እንደዚህ የምትኙ? እኔ ምንም ቢፈጠር ምንም አንቺን ማጣት አልፈልግም። እንዲሁም ደግሞ የተፈጠሩትን ነገሮች ለመፍታት የግድ አቅም ያስፈልጋል። ስለዚህ እባክሽ በህይወት መንገድሽ ላይ ጠንካራ ሆነሽ እንድታልፊ ነው የምፈልገው። እኔና አንቺ ጋር እኮ መለያየት የሚባል ነገር የለም። ስለዚህ ዛሬም ነገም አብረን ነን፣ መቼም ቢሆን ተስፋ እንዳትቆርጪ ብሎ አላት። እሷም በጣም በጣም ከምትለው በላይ ደስ አላትና አመሰግናለሁ፣ አንተ ይህን ታረገኛለህ ብዬ በጭራሽ አላስብም፣ ግን እውነቴን ነው ምልህ፣ ዛሬም ነገም በጣም ደስተኛ ነኝ ብላ አለችው። ለአምሮት እንግዲህ አባቷን ማለት የነበረባት ነገር እና ማሳመን የነበረባት አባዬ አሁን ላይ ትርሲት ሄዳ መታከም አለባት፣ እንደፈለጉ ይሆኑ፣ ለአምሮት ይህን ነገር ትክክል ነው ብለህ ማመን መቻል አለብህ አባዬ። እነሱ ሲሄዱልን እንደፈለግን ሁሉንም ነገር ማስተካከል አለብን። ምክንያቱም እነሱ እዚህ ካሉ ምንም ነገር የምናስተካክለው ነገር የለም አባዬ። እማዬ ከዚህ ከቤት ወጣች ማለት ቤቱንም ሁሉንም በራስ ነገር ለማድረግ ምቹ ነገር ታገኛለህ። እማዬ ግን እዚህ ከሆነች ምንም ነገር ማድረግ እንደማንችል ታውቀዋለህ። ስለዚህ እነሱ ሲመጡ ቤታቸውን ሁሉን ነገር ንብረቱን በራሳችን አድርገን ጎዳና ላይ ተስፈንጥረው እንዲወርቁ ነው የምናደርገው ብላ አለች። እሱም የኔ ሳት ጀግና ነሽ እኮ፣ አሁን ፋይሎቹን እንዴት ነው የምናገኘው አባቴ? ወይ ዛሬ ወይ ነገ ሳይሄዱ ሁሉንም ነገር አስረክበሃለሁ። ምክንያቱም የማየ የምታስቀምጥበትን ፋይል ቁልፉን እንትን ብዬ አሰርቸዋለሁኝ አለች። የኔ ጀግና ኮራሁብሽ እኮ፣ እስኪ ነይ ቀፊኝ አላትና እቅፍ አደረጋት። መጨረሻ ላይ እንግዲህ አቶ ግርማም ወደ ሳሎን መጣና ሚስቱን አገኛት። ስሚ አንቺ ደንቆሮ፣ አሁን እኔ ያችን ከረፈፍ ልጅሽን ወደ ውጭ ሀገር ሄዳ እንድትታከም ይህን ሁሉ ገንዘብ አጥፍተሽ ሰተሽ እንድትሄድ ማድረጌ ትልቅ ነገር አይደለም ወይ? መልካም ሰው አያስብለኝም ወይ አላት። እሷም ደነገጠችና በጣም ጥሩ፣ ትክክል፣ ጥሩ ሰው ነህ። ትርሲቴም እንግዲህ ብርሃኗ ተመልሶላት እንደምትመጣ እንደ ፈጣሪ ፍቃድ ተስፋለኝ አለችው። ከዛ ስልክ ተደወለላትና እናቴ ሰላም ደርሻለሁኝ ብላ ካናዳ አለችበት ቦታ ላይ ሆና ደወለችላት። ግርማም ደግሞ ተለጥፎ በር ላይ እየሰማ ሳለ እሷ አላየችውም ነበር። ለኪሩም ደወለችና ኪሩዬ ትርሲቴ ታክስቴ ልጅ ጋር በሰላም ተገናኝታለች። ስለዚህ ሁሉም ነገር ይፈጸማል፣ ሕክምናውንም በቶሎ እንደሚያስጀምሯት ነግራኛለች አለችው። ሰማትና አንጠልጥሎ ይዞ ወደ ቤት መጣና ሲጥ አድርጎ እያሰቃየ ሳለ በሚያሳዝንና በሚገርም ሁኔታ እንግዲህ ለአምሮትም እናቷን እያሰቃያት ያለው አባቷን ፍጥጥ ብላ እያየች ምንም ማድረግም አልቻለችም። በኋላ ግን እያመረርና እየከፋ ሲሄድ ዳድ እንደሱ እንድታደርግ በፍጹም አልፈቅድልህም፣ በእንደዛ አይነት መንገድ አይደለም ነገሮችን የምናሳካው። አስበሽዋል አምሮት? ያለኔ ፍቃድ ያለኔ ምንነት ተደብቀው ትርሲት ገና ከእናቷ ጋር ትሄዳለች እያልን ስናስብ፣ እነሱ ግን በግልባጭ ነገሩን ጨርሰውታል። አይገርምሽም? እያለ ከሚባለው በላይ አዘነባት። እንዴ ማም፣ እንዴት እንድታደርጊያለሽ? ትርሲትን ከማን ጋር ነው የላክሻት? ኪሩም አልሄደም፣ አንቺም አልሄድሽም፣ ብቻዋን እንዴት ሰው ሀገር ትልኪያታለሽ? ብላ
አዛኝ መሳይ ቅቤ አንጓች ላምሮት፣ እኔና አንቺ በደንብ እንተዋወቃለን። ለትርሲት ያዘንሽ አታስመስይ። ስለዚህ ጥፊ ከፊቴ፣ እንደውስ ምን አባሽ ይመለከትሻል ብላ ነው የጮኸችባት ማለት ነው። ይሄንን ትርሲት ከሚባለው በላይ ላምሮትንም ሆነ እንዲሁም ደግሞ የዚህን የከባድና ያደገኛ ሰውዬ ክፋትና መጥፎነት በደንብ አድርጋ ስላየችና ስላወቀች ራሷን መቆጣጠር ቢያቅታትም ዝምታዋን መርጣለች ማለት ነው። ትርሲት ከሚባለው በላይ ለኪሩ ያላት ፍቅርና አስተሳሰብ እጅጉን የራቀ ነው። መጨረሻ ላይ እሷም እንግዲህ በሰላም መታ በደስታ ከሱ ጋር እንደምትኖር ተነጋግረው ሄደዋል። የትርሲት እናት የተፈጠረውን ነገር በሙሉ ለኪሩ ደወለችለትና መጣ። ስሜ ማዘር፣ ይህን ሰውዬ አሳልፈን ለፖሊስ ማሳሰር አለብን። እንዴት ይጫወትብሻል? ይህን ያክል በጥፊ በእርግጫ መማታቱ ምን አስፈለገ? ሚስቱ እንጂ ጠላቱ አይደለሽም። ምን አይነት ቅሌትና ውርደት ነው እንዲህ ሊያደርግ የቻለው? እያለ ከሚባለው በላይ ራሱን መቆጣጠር አቅቶት እንትን አለ። መጨረሻ ላይ አንተ ባለጌ ወራዳ ነህ፣ ከልጅህ አልፎ ደግሞ ሚስትህ ላይ ለጥቅምና ለገንዘብ ብለህ እጅን የምታነሳ ከንቱ ነህ ብሎ ኪሩም እንግዲህ ለትርሲት እናት ከጎኗ እንዲሆንና ትርሲት እያለቀሰች አደራ ያለችኝ ያንችን ነገር ነው ማዘር፣ ልጠብቅሽ ግድ ይላል እያለ አላት። ይልቁንስ ኪሩ አንድ የማማክርህ ነገር አለ። የትርሲት አባት ሳይሞት በፊት ከሌላ ሴት የወለደው አለ መሰልና ዛሬ ወረቀት ይዛ ሰተት ብላ መጣችና በር ላይ እኔ ካንቺ ከድሮ ሚስቱ ከድሮ ባልሽ የወለድኳት ልጄ ናት ብላ የዲኤንኤ ወረቀት ይዛ መጣች። ይህንንም ወረቀት አይቼ ራሴን መቆጣጠር አቅቶኛል። እንዴት ለምን ይሆናል ብዬ ሳስብ በጣም ከባድና ትልቅ ጥያቄ ተፈጥሮብኛል ብላለችው። ማዘር፣ እንዴት ይሄ ነገር ሊሆን ይችላል? እርሶስ ታዲያ አመኑ? የሆነውን ነገር በሙሉ እውነት ነው ብለው ተቀበሉ ብሎ ሲል ምን ላድርግ በጣም ግራ ተጋባይ ብላ የምትሆነው በጣም ግራ የሚጋባ ስሜት ውስጥ ላይ ሆኖ ለመወሰን ተቸግሯል። እንግዲህ ታጉ እያለች ደግሞ የትርሲት የእንጀራ እናቷ ልጅ መሆኗ ነው እና ስለ አባቷ ታሪክ ቁጭ አድርጋ እያወራቻትና እየነገረቻት ነበረ። አባቷ በሕይወት እንዳለ እንዲሁም ደግሞ እህት እንዳለቻት እየነገረቻት ነበር። እሷም በጣም ደስ ብሏት የኔ ልጅ የሚፈጠረው ነገር አይታወቅም፣ ከቤተሰቦችሽ መገናኘት አለብሽ እያለች እየመከረቻት ነበረ። በጣም ግራ ተጋብቷት እንዴት እንደተወለደች እና እንዴት አይነት ታሪክን አሳልፋ እንዳሳደገቻት ጭምር እያወራቻት ነበረ። እንግዲህ ትርሲት ደግሞ ብርሃኗ ተመልሶላት እህትም እንዳላት ስታውቅ ምን አይነት ስሜት ይሰማታል የሚለውን በቀጣይ ፓርቲ የምናይ ይሆናል። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ላይክ ሰብስክራይብ አድርጉ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ።